ጤና ይስጥልን። ከሰዓታት በፊት በተሰሙ ሰበር መረጃዎች በመካከለኛው ምስራቅ ለዓመታት ሲፈራ የነበረው ትልቁ ቀይ መስመር ዛሬ ተሻግሯል። የአሜሪካ ጥቃቶች በኢራን የዳርኮቪን የኒውክሌር ኃይል ማመንጫ ጣቢያ ላይ ቀጥተኛ ኢላማ ማድረጋቸውን የቴህራን አቶሚክ ኢነርጂ ድርጅት በይፋ አውጇል። ጎረቤት ሀገር ዮርዳኖስም ሰማያችን የጦር አውድማ አይደለም በሚል 3 የኢራን ሚሳኤሎችን በአየር ላይ መታ መጣሏ ተዘግቧል። በአገር ውስጥም በትግራይ ክልል አዲስ የታሪክ መለወጫ መግለጫ ወጥቷል። ዶክተር ደብረጽዮን ገብረ ሚካኤል በመቀሌ ባደረጉት ንግግር አሁን ባለንበት ሁኔታ መቀጠል አንችልም፣ ወደ መጨረሻው ምዕራፍ ተሸጋግረናል ሲሉ አስቸኳይ የህልውና ጥሪ አስተላልፈዋል። የኒውክሌር ተቋሙ ጥቃት ዓለምን ወዴት እየመራት ነው? እስከ መጨረሻው አብራችን በመቆየት ቪዲዮን ላይክ ያድርጉ። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን አባል ይሁኑ። ወደ ዝርዝር መረጃዎቹ እንለፍ። በቅድሚያ በኢራን የኒውክሌር ተቋም ላይ የተፈጸመው ጥቃት ወደ መጀመሪያው ሰበር መረጃችን ስናልፍ ክቡራን አድማጮች የመካከለኛው ምስራቅ ነገር አሁን ወደ ቀልድ የማይገባበት ደረጃ ላይ ደርሷል። የኢራን አቶሚክ ኢነርጂ ድርጅት እሁድ ዕለት ባወጣው መግለጫ የአሜሪካ ወታደራዊ ጥቃቶች በአገሪቱ ደቡብ ምዕራብ በሚገኘው በዳርኪቮን የኒውክሌር ኃይል ማመንጫ ጣቢያ ላይ ቀጥተኛ ኢላማ ማድረጋቸውን በይፋ አረጋግጧል። የአሜሪካ ወታደራዊ ጥቃቶች በአገሪቱ ደቡብ ምዕራብ በሚገኘው በዳርኮቪን የኒውክሌር ኃይል ማመንጫ ጣቢያ ላይ ቀጥተኛ ኢላማ ማድረጋቸውን በይፋ አረጋግጧል። ድርጅቱ በማህበራዊ ሚዲያ መድረክ ኤክስ ላይ ባወጣው መግለጫ በዓለም አቀፍ ጥበቃ ስር ባለው ሰላማዊ የኒውክሌር ተቋም ላይ የሚሰነዘር ጥቃት የዓለም አቀፍ ሕግን በግልጽ የሚጥስ ነው ሲል ዋሽንግተንን በጽኑ ኮንኗል። ለመሆኑ ግን ዓለም አቀፍ ሕግ የሚባለው ነገር የሚሰራው ጦርነት እስኪነሳ ድረስ ብቻ ነው እንዴ? ቴህራን በዳርኮቪን የኒውክሌር ፋብሪካ ላይ ስለተፈጸመው ጥቃትና ሊደርስ ስለሚችለው የጉዳት መጠን እስካሁን ዝርዝር መረጃ ከመስጠት ተቆጥባለች። ምናልባትም ጉዳቱ ቀላል ስላልሆነ ሚስጥር ነው ሳይሉም አልቀሩም። ይህ እጅግ አደገኛ መግለጫ የመጣው በክልል ውስጥ ያለ ወታደራዊ ውጥረት በከፍተኛ ሁኔታ በጨመረበት በአሁኑ ወቅት ሲሆን አሜሪካ በኢራን ላይ ጥቃት ስታደርስ፣ ቴህራን ደግሞ በበኩሏ በበርካታ የክልል ሀገራት ውስጥ በአሜሪካ ጦር ኃይል ጥቅም ላይ ይውላሉ የምትላቸውን ወታደራዊ ተቋማትና መሰረተ ልማቶችን በማጥቃት የአጸፋ እርምጃ እየወሰደች ትገኛለች። የእጅግ አደገኛ መግለጫ የመጣው በክልሉ ውስጥ ያሉ ወታደራዊ ውጥረት በከፍተኛ ሁኔታ በጨመረበት በአሁኑ ወቅት ሲሆን አሜሪካ በኢራን ላይ ጥቃት ስታደርስ፣ ቴህራን ደግሞ በበኩሏ በበርካታ የክልሉ አገራት ውስጥ በአሜሪካ ጦር ኃይል ጥቅም ላይ ይውላሉ የምትላቸውን ወታደራዊ ተቋማትና መሰረቶችን በማጥቃት የአጸፋ እርምጃ እየወሰደች ትገኛለች። የሚገርመው ነገር ግን ይህ በዋሽንግተንና በቴህራን መካከል የተከሰተው ከባድ የተኩስ ልውውጥ የተጀመረው ጦርነቱን ለማቆምና ዘላቂ የሰላም ስምምነት ላይ ለመድረስ ባለፈው ሰኔ ወር ላይ በፓኪስታን አደራዳሪነት ታላቅ የመግባቢያ ስምምነት በተፈረመ ማግስት መሆኑ ነው። የስምምነቱ ወረቀት ሳይደርቅ ጦርነት መጀመር የሰላም ፊርማዎች ምን ያህል ዋጋ እያጡ መምጣታቸውን የሚያሳይ ቁም ነገር ነው። ይህ የኒውክሌር ተቋም ጥቃት ቀጠናውን በከፍተኛ ሁኔታ ውስጥ በጣለበት በዚሁ ሰዓት የቴህራን ሚሳኤሎች በሰማይ ላይ ሲበሩ ጎረቤት ሀገር ዮርዳኖስ አይሆንም ብላ ተነስታለች። ቀጣዩ መረጃችን በዚህ ጉዳይ ነው። የዮርዳኖስ የአየር ላይ ሳይረንና የሚሳኤሎቹ መቶ መጣል። የዮርዳኖስ ጦር እሁድ ዕለት ባወጣው አስቸኳይ መግለጫ በአገሪቱ ውስጥ የአየር ድብደባ ሳይረን በከፍተኛ ሁኔታ መጮሁን ተከትሎ በአገሪቱ ግዛት ላይ ያነጣጠሩ 3 የኢራን ሚሳኤሎችን በአየር ላይ መቶ መጣሉን በይፋ አስታውቋል። ዮርዳኖስ የእኛ የቤት ሥራ እኛ ሰማይ ላይ አይሰራም ያለች ይመስላል። ለመሆኑ ሁለቱ ሀገራት ሲጣሉ ሚሳኤላቸው ሁልጊዜ በዮርዳኖስ ሰማይ ላይ የሚያልፈው ለምንድን ነው? መቼም መንገድ ለማሳጠር ሳይሆን አይቀርም። የመንግስት የዜና ወኪል ፔትራ ባወጣው ወታደራዊ መግለጫ መሰረት አራተኛው የኢራን ሚሳኤል ደግሞ በመንግስት ውስጥ ራቅ ባለ ድንበር አካባቢ መውደቁ ታውቋል። የዮርዳኖስ ባለሥልጣናት በጥቃቱ ምንም አይነት የሰው ሕይወትም ሆነ የንብረት ጉዳት አለመድረሱን አረጋግጠዋል። ሆኖም ግን የአናዶሉ የዜና ዘጋቢ ቀደም ሲል በዮርዳኖስ ውስጥ በብዙ ቦታዎች የጦርነት ሳይረን ድምፅ ይሰማ እንደነበር የገለጸም ሲሆን የዓይን እማኞች ደግሞ በቀይ ባህር ከተማ በአቃባ ላይ ከፍተኛ የፍንዳታ ድምፆች መስማታቸውን በስጋት ተናግረዋል። ይህ ክስተት የተከሰተው አሜሪካ በኢራን ላይ ጥቃት በሰነዘረችበትና ቴህራን ዮርዳኖስን ጨምሮ በበርካታ የክልል ሀገራት ውስጥ በአሜሪካ ጦር ጥቅም ላይ ይውላሉ የምትላቸውን መሰረቶች በሩቅ ተወንጫፊ ሚሳኤሎች በማጥቃት አጽፋ በሰጠችበት ታላቅ ወታደራዊ ውጥረት መካከል መሆኑ ተዘግቧል።
የዓለም ሀያላን መካከለኛው ምስራቅ የኒውክሌር ውጥረት ውስጥ በገቡበት በዚሁ ሰዓት በሀገራችን ኢትዮጵያ በትግራይ ክልል ፍጹም ያልተጠበቀ አዲስ የፖለቲካ ትኩሳት ነግሷል። ወደሚቀጥለው ሌላኛው መረጃ እንለፍ። የዶክተር ደብረጽዮን የመጨረሻ ምዕራፍ መግለጫ። ወደ አገር ውስጥ መረጃችን ስንመለስ በትግራይ ክልል አዲስ የፖለቲካ ውጥረት ነግሷል። ዛሬ ሐምሌ 12 ቀን 2018 ዓ.ም በመቀሌ ከተማ ህዝቡና የድርጅቱን አመራሮች በሙሉ ሰብስበው ያወያዩት የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የመጨረሻው ምዕራፍ ላይ ደርሰናል ሲሉ እጅግ ጥብቅ መልእክት አስተላልፈዋል። የትግራይ ህዝብ ጭቆናን የመሸከም ታሪክ የለውም ያሉት ዶክተር ደብረጽዮን መብቶቹን ለማረጋገጥ በመደራጀት በጽኑ መታገሉና የሌሎችን ብሔረሰቦች መብት አክብሮ የመጣ ህዝብ መሆኑን አስምረውበታል። ለ17 ዓመታት በተደረገው የትጥቅ ትግል ውስጥ የትግራይ ህዝብ ከባድ መስዋዕትነት በመክፈል አምባገነኑን የደርግ ስርዓት መደምሰሱና በአገር ደረጃ ሰላም፣ ልማትና የዲሞክራሲ ግንባታ መረጋገጡን አስታውሰዋል። ዶክተር ደብረጽዮን እዚህ ጋር የሰጡት ማብራሪያ ተመልካቹን በጥልቅ እንዲያስብ የሚያደርግ ነው። የፕሪቶሪያው የሰላም ስምምነት ሲፈረም የትግራይን ሉዓላዊነት ለማረጋገጥ ተፈናቃዮችን ለመመለስና ልማትን ለማምጣት ከፍተኛ ተስፋ ተደርጎ እንደነበር ያስታውሱት ዶክተር ደብረጽዮን አሁን ግን የፌዴራል መንግስቱ በታቀደ ሁኔታ ትግራይን ዳግም ወደ ከበባና ክልከላ በማስገባት ለዳግም ጥፋት እየተዘጋጀ እንደሚገኝ በይፋ ከሷል። እንደ ትግራይ ለሰላም ስንል ከፍተኛ ትዕግስትና መስዋዕትነት እየከፈልን ነው። ይሁንና እኛ ብቻ ሰላም ስለፈለግን ሊሳካልን አልቻለም ያሉት ዶክተር ደብረጽዮን ንግግር ሰላም በአንድ ወገን ፍላጎት ብቻ እንደማይመጣ የሚያሳይ ትልቅ ቁም ነገር ነው። ሊቀመንበሩ አክሎም አሁን ባለንበት ሁኔታ መቀጠል እንደማይቻልና እንደ ህዝብ የመከተ አቅማችንን በማደራጀት ህልውናን ለማረጋገጥ በምንወስንበት የመጨረሻ ምዕራፍ ላይ እንገኛለን ሲሉ አስገንዝበዋል። የፌዴራል መንግስቱ ለሰላም በፍጹም ዝግጁ አይደለም ያሉት ሊቀመንበሩ ብሔራዊ ክብርና ሉዓላዊነትን ለመመለስ እንዲሁም የተፈናቀሉ ወገኖችን መልሶ ለማቋቋም ትግሉን ወደ ተጨባጭና ውጤታማ ደረጃ ማሸጋገር እንደሚገባ ጥሪ አቅርበዋል። ክቡራትና ክቡራን የተከበራችሁ የዩቲዩብ ቻናል ቤተሰቦች በአሜሪካ የኒውክሌር ተቋም ጥቃት በዮርዳኖስ ሚሳኤል መምታትና በመቀሌው የዶክተር ደብረጽዮን ገብረ ሚካኤል የመጨረሻ ምዕራፍ መግለጫ ዙሪያ የወጡ ወቅታዊ መረጃዎች እነዚህን ይመስሉ ነበረ። ለመሆኑ የሰላም ስምምነቶች በየቦታው መፍረሳቸውና የኒውክሌር ውጥረቱ መባባሱ እንዴት ትመለከቱታላችሁ? የሀገራችንስ የወደፊት የሰላም ጉዞ ምን መልክ የሚይዝ ይመስላችኋል? ሀሳብ አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ቪዲዮን ላይክ እናም አዳዲስ መረጃ በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁን እንዳዘነጉ። ከሰዓታት በኋላ በሚሰሙ በአዳዲስ ሰበር መረጃ እስከምንገናኝ ሰላም ለሀገራችን፣ ሰላም ለመላው ዓለም ይሁን። በያለንበት የዓለም ዳርቻ ቸር እንቆይ።